ዘኬዎስ ወደ ዛፍ የወጣው ጌታን ለማየት እንጂ ለመታየት አልነበረም። የእርሱ ፍላጎት ከሰው መሃል ገብቶ ሳይከለል ጌታውን ማየት ነው። መታየት ከሚሹ ይልቅ እርሱን ማየት የሚሽቱን ለይቶ የሚያውቀው ክርስቶስ ይህንን ቀራጭ ከሕዝቡ ለይቶ ተመለከተው። ጌታ ሲያየው ሕዝቡ ሁሉ ዓይኑን ወደሱ መለሰ። በመድኃኔ ዓለም የምህረት ዓይን ከታየህ በእርግጥም ዓለም ሁሉ ያይሃል። ክርስቶስ ስላየው ሁላችንም ዘኬዎስን አየነው። ታሪኩም በምንሳለመው ቅዱስ ወንጌል ላይ ተጻፈ። ጌታ ባይኖቹ ይመልከትህ እንጂ ምንም ክፉ ብትሆን የሕይወት ታሪክህ ወንጌል ይሆናል። አንተ እርሱን የሚሻ ልብ ካለህ ድምፅ አውጥተህ ባትጠራውም ጸሎት ማሳመር ባትችልም የልብህን ጮኸት ሰምቶ ይጠራሃል። ለዘኬዎስ የሆነለት ይሄ ነበር። እንደ አጋር የሚያየኝን አየሁት ብሎ ሊዘምር የሚችል የሐዲስ ኪዳን ሰው እርሱ ሆነ። ጌታን ሊያይ ከዛፍ ወጥቶ በጌታው ታይቶ ወረደ። ወደ ቤታችን ለመግባት ጋባዥ የማይፈልገው ክርስቶስ የዘኬዎስን ልብ አይቶ ዛሬ